ዛሬ ምርጥ ቀን ነው። ቆንጆ የመሽሩም ፍርፍር አለ። ተካተል። እንዴት ናችሁ? እንደምሰነበታችሁ። ሼፍ ዮናስ ተፈራ ነኝ። እንግዲህ ከተወሰነ ቆይታ በኋላ ሲዝን ብሬክ አድርገን ነበረ። ከዛ ተመልሰናል። እንግዲህ በአዲስ መልክ በአዲስ አሰራር የተለያዩ ምግቦች የሰራን ቆይታ እናደርጋለን። ዛሬ እንግዲህ የመጀመሪያ የሚሆነው ለጾም ጊዜ የምትጠቀሙበት ቆንጆ በመሽሩም የሚዘጋጅ ፍርፍር አለ። እርግጠኛ ነኝ በዚህ ፍርፍር ሞክራችሁ አታውቁም። በጣም ቆንጆ ፍርፍር አሰራር አለ። ይህን መሽሩም ተጠቅመን ኦይስተር ይባላል። ለሀገራችን የሚመረት የሀገራችን ምርት የሆነ የመሽሩም አይነት ነው። የቆቆሮም አለ፣ ግን የበለጠ በዚህ በጣም ይጣፍጣል። በዚህ በምስሩበት ሰዓት ቆንጆ ጣዕም ታገኙበታላችሁ። ከፍተኛ የፕሮቲን ይዘት ስላሉ ደግሞ በኋላ በሚበስልበት ሰዓት የስጋ ጣዕም ስለሚያመጣላችሁ ደስ የሚል ለጾም ጥሩ አማራጭ የሚሆናችሁ የፍርፍር አሰራር ነው። እንግዲህ እዚህ ጋር እንደምትመለከቱት እንግዲህ 250 ግራም የሚሆን የመሽሩም አዘጋጅቻ ነው። ኦይስተር ይባላል። የኛውን እንጠቀማለን ማለት ነው። ሌሎች ግብአት ያስተዋውቃችሁ እንግዲህ እዚህ ጋር እንደምትመለከቱት ቲማቲም ተዘጋጅቷል። እንግዲህ ሁሌ እንደማሳያችሁ እንግዲህ በፈላ ውሃ ውስጥ ከራጋችሁ በቀላሉ ቆዳ ይላጥላችኋል። ያንም እንጠቀማለን ማለት ነው። ያ ደግሞ 2 መካከለኛ ቀይ ሽንኩርት ደቆ የተከተፈ አለ። ይሄም በጣም ሳይደቅ ትንሽ ሸከት አድርገናል። ይሄ ደግሞ ለፍርፍር ስራ በጣም ቆንጆ ስለሚያገላችሁ ሸከት አድርጋችሁ መክተፉን እንዳዘነጉ። ሌላው ቆንጆ በርበሬ አዘጋጅተናል። እንደምትመለከቱት በርበሬ ለዚህ ስራ ያስፈልገናል። እዚህ ጋር ደግሞ እንደምትመለከቱት ነጭ ሽንኩርት አዘጋጅተናል። ብዙ ሰዎች ነጭ ሽንኩርትን በፍሬሽ ስንጠቀም ደስተኛ ያደርጋቸው፣ ግን በምሰሩበት ሰዓት ግን በደንብ አድርጎ ከምግቡ ስለሚዋሃድ ተመጋቢ በደንብ ሊለየው ስለማይችል በዚህ መልክ በመስራት ከነጭ ሽንኩርት ማግኘት የሚገባንን ጥቅም እንድናገኝ ያግዘናል ማለት ነው። ስለዚህ ይህን እንጠቀማለን። እዚህ ጋር እንደምትመለከቱት ቆንጆ በርበሬ አዘጋጅቻለሁ። ይህንም እንጠቀማለን። ሌላ ደግሞ ጨው እዚህ ጋር አለኝ፣ ጨው አደርጋለሁ። ይህን በመጠቀም እንግዲህ ቆንጆ የመሽሩም ፍርፍር እናዘጋጃለን። አንቀት ወደ ስራ እንገባለን። ተካተሉ። እሺ፣ እንግዲህ ከመሽሩሙ እንጀምራለን። መሽሩሙ እንደዚህ አድርጋችሁ በጣም ሳይደቅ ጎላ ጎላ አድርገን እንከትፈዋለን። መሽሩሙን ጎላ ጎላ አድርገን እንከትፈዋለን። እንደዚህ አድርገን በጣም እንደዚህ የዚህን ያክል የምትከትፉት እንጂ ማርቀቅ አይጠበቅባችሁም። ሲበስል በጣም ስለሚያንስ ውስጡ ከፍተኛ ውሃ ክምችት ስላለው እሱ እየቀነሰ ስለሚመጣ በጣም ሳይዝ ስለሚቀንስ በጣም ማርቀቅ የለባችሁም። እንደዚህ ካደረጋችሁት በቂ ነው። መሽሩሙን ከዚህ በፊት እንግዲህ ታስታውሱ እንደሆነ በጥብስ ሰርቼላችኋል። በጣም ቆንጆ እንደነበረ ታስታውሳላችሁ። አሁን ደግሞ በዚህ በፍርፍር መልክ ስታዩት በጣም ልዩ ነው። አማራጭ ያስፈልጋል። በተለይ ደግሞ በጾም ጊዜ ብዙ ሰዎች የምግብ አማራጭ እያጣሉና ለዛ እንዲሆን ታስቦ የዘጋጀ ምግብ ነው። በደንብ ተካቶና ቆንጆ ምግብ እናዘጋጃለን። ይህ ካደረግን በኋላ መከተፊያችንን እናጸዳለን። በዚህ አጋጣሚ እንግዲህ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትዘነጉ፣ የደወል ምልክቱን ተጫኑ። ሁሌ አዲስ ምግብ በምሰራበት ሰዓት የማሳወቂያ መልእክት ይላክላችኋል። ላይክ፣ ሼር ማድረግ እንዳትዘነጉ። እንዲህ አድርጋችሁ ይሄኛውን ቲማቲም በጣም መርቀቅ የለበትም። እንደዚህ አድርጋችሁ ጎላ ጎላ እናደርገን ከትፈዋለን። በኋላ ሲቁላላ ፍርፍር እንግዲህ ድቅቅ አለ በጣም የደቀቀ ነገር ሳይሆን እንደዚህ አፍ ላይ ትንሽ ያዝ የሚያደርግ ቲማቲም ሽንኩርት ሲኖር ፍርፍር የበለጠ ይጣፍጣል። ስለዚህ በዛ መልክ ብትሰሩ ፍርፍራችሁ ተወዳጅ ነው የሚሆነው። እንዲያርገን ቲማቲም አዘጋጅተናል። ቃኔ በቂ ነው። ከዚህ በላይ ተፈጠበቅባችሁም። እንዲህ ካረግን በኋላ ድስታችን ለኩሳለን ማለት ነው። እንግዲህ አሁን ሽንኩርት ተከትፏል፣ ቲማቲም ተዘጋጅቷል፣ መሽሩም ተዘጋጅቷል፣ በርበሬ ዝግጁ ነው፣ ሁሉ ዝግጁ ነው። አሁን ስመለስ እንግዲህ ጋዝን ለኩስና ድስታችን ጥደን ቆንጆ ፍርፍር እናዘጋጃለን። ቲማቲም ጠብቅ። እሺ፣ ተመልሰናል። አሁን በድስት አዘጋጅተናል። ይህን ድስት እንለኩስና ትንሽ ጋል ልማት አለበት ማለት ነው። ከጋለ በኋላ ዘይት እናደርጋለን። በነገራችን ላይ ምንጊዜም የወጥ ምግብ በምሰሩበት ሰዓት አሁን ፍርፍር ስለምሰራ ብቻ ነው ሽንኩርቱን ከዚህ ጋር ማብስሎ እንጂ የአበሻ በምሰራበት ሰዓት መጀመሪያ
ሽንኩርቱ ገብቶ እርጥበቱ እስኪወጣ ድረስ በደንብ አድርጋችሁ ብታበስሉት በጣም ቆንጆ ያደርግላችኋል ማለት ነው። አሁን ፍርፍሩ ላይ ግን የሽንኩርቱን ክሪስፒነት ነው ከሽመ ነገር ስለምፈልገው ከዘይት ጋር በስለዋለሁ ማለት ነው። አሁን ዘይት ድስቱን ሸፈን የሚያገለኝ ዘይት አደርግበታለሁ። ይሄ በቂ ነው። ካደረግን በኋላ ዘይት መጋሏን እናረጋግጣለን። ትንሽ ዘይቱ አልጋለም። ትንሽ ዘይት መጋል አለበት። እስቲ አሞቅሏል። ከጨመራችኋል ዘይቱን ትንሽ ከሽንኩርቱ ጋር ማብሰል ነው። በዛ አጋጣሚ እንግዲህ ከስክሪን በጠፋበት ሰዓት እንግዲህ ብዙ ሰዎች የደወላችሁ የጠፋችሁ የተገባችሁ ነበርና እኛ እንግዲህ የሲዝን ብሬክ አድርገን ነበረ። አሁን እንግዲህ በአዲስ መልክ መተናል። ከዚህ በኋላ እንግዲህ በተከታታይ እናንተ ቆንጆ ምግብ መፍትሄ የሚሰጧችሁ በየቤታችሁ የምትሰሩት ቀላል ምግቦችን እንልክላችኋለን። ከእናንተ የሚጠበቀው የእኛ ቻናል በሰሞን ነው ሰብስክራይብ ማድረግ ላይክ ማድረግ ብቻ የሚጠበቅባችሁ። ሁሉ ጊዜ አዲስ ምግቦችን ከዚህ ቻናል ሁሉ ታገኛላችሁ ማለት ነው። እሺ አሁን እንደዚህ ሽንኩርቱ በሰል ማለት ጀምር። በርበሬ እንጨምራለን። በርበሬ አድርጋት እንደዚህ በሾርባ ማንኪያ ያክል ይሆናል። እንዲያርገን በርበሬ ከጨመራችሁ በኋላ እሳት ቀነስ ማድረግ አለባችሁ። በርበሬው በደንብ ሳይታሽ ወይ ደግሞ ጣዕም ሳያገኝ በእሳት እየተለበለበ ጣዕሙ ስለሚበላሽባችሁ ለስለስ ያለ እሳቱ ቀንሳችሁ ቀስ ያርጉ። እንደዚህ ከሽንኩርቱ ጋር አብሮ ማብሰል። እንደዚህ ብዙ እናቆየው። ቲማቲም እንጨምራለን። ቲማቲም ከጨመርን በኋላ እሳቱን ከፍ እናደርገዋለን። አሁን በደንብ አድርጎ ቲማቲሙ ከሽንኩርቱ ጋርና ከበርበሬው ጋር በደንብ ይወስዳል ማለት ነው። እንግዲህ በዚህ መልክ እናደርግና ለአንድ 5 ደቂቃ ያክል በደንብ አክድን አድርገነው ቲማቲሙ ሽንኩርቱና በርበሬው በደንብ ሊዋሃድ እናደርጋለን። ከ5 ደቂቃ በኋላ መሳለው ጠብቁኝ። እሺ ተመልሻለሁ። አሁን እንደምትመለከቱት ቲማቲሙ በደንብ ከቁሌቱ ጋር በደንብ በስሏል። እንደዚህ በደንብ ቲማቲሙ ሲበስልላችሁ እንደዚህ እንደነገርኳችሁ ትንሽ አፍ ላይ የቲማቲሙን ጥንካሬ እንፈልገዋለን። እንዲህ ካደረግን በኋላ ነጭ ሽንኩርት እንጨምራለን። ፓውደሩን 2 ሻይ ማንኪያ እንደዚህ እናደርጋለን። ፍሬሹ መጠቀም ትችላላችሁ። እንዲህ እናደርግና ትንሽ እንዲብላላ ይሄኛውን ከተውነው በኋላ ጨው እንጨምራለን። ጨው ካደረግን በኋላ ትንሽ ለብ ያለ ውሃ የሚያፈርፍርላችሁን ያክል መጠናችሁ እንደዚህ አድርገን እንጨምራለን። አሁን ምን አድርጋችሁ መሰላችሁ ቦታ እንቀይራለን። ይሄኛውን ወደ ጎን ታረጉና መጥበሻን እንጥዳለን። ይሄ በጎን ተከተካል። በደንብ ተከተክ አለበት። አሁን ሌላ ስራ እንሰራለን። ላሳያችሁ። እዚህ ጋር አንድ ራስ ቀይ ሽንኩርት በቀጭኑ ከትፍና ለብቻው መሽሩን ጠብሰዋለን ማለት ነው። እንዲያርጋችሁ አንቺ ሽንኩርት ጋር ከትፋለን። እንዲህ ካረጋችሁ በኋላ እዚህ ጋር ዘይት በትንሹ እናደርጋለን። ታደርጋላችሁ። ካረግን በኋላ ዘይቱ ሲገል ሽንኩርቱን ጨምረን ከሽንኩርቱን ትንሽ ካበሰነ በኋላ መሽሩ ይገባል። ይጠበስ። ልክ በደንብ እስከተጠበስና ጣፍጦ ወደ ሶሱ እንዲገባ እናደርጋለን ማለት ነው።
ሽንኩርቶቹ በጣም መሳሳቱን እርግጠኛ ሆኖ አሁን ግሏል። እንጨምራለን። እንደዚህ ያደረግን ሽንኩርቱን እናበስለዋለን ማለት ነው። በነገራችን ላይ ሽንኩርቱ በኋላ ስትበሉ ትንሽ ከሽ የሚለው ነገር በጣም የሚያጣፍጥላችሁ ፍርፍሩ። ስለዚህ በጣም ባታበሱት ተመራጭ ነው የሚሆነው። አንድ ጊዜ መብሰል ሲጀምር መሽሩም ይገባል። ጨምራለን። ነጭ ሽንኩርት እንተነስበታለን። ያዳችሁ ያደረግን የስራር ማለት መሽሩም ጠበሳ መሽሩም ግን በጎን ቆንጆ ሆኖ እየበሰለ ነው ሶሱ። አዲስ ጣዕም፣ የተለየ ቆንጆ ጣዕም ታገኛላችሁ። መጨረሻ ላይ ምግቡ ሲያልቅ በጣም ደስ የሚል ጥሩ አማራጭ የሆነ ፍርፍር እናገኛለን። በነገራችን ላይ በምጠብሱበት ሰዓት መሽሩሙ ከፍተኛ እሳት ያስፈልገዋል። ውሃው እንዲያወጣባችሁ ጥብስ እንዲል እሳቱ ከፍ ማለት አለበት። ስለዚህ በደንብ አጋችሁ ብጠብሱ ተመራጭ የሚሆነው። እንዲህ ያደረግን ጠብሰዋለን። ጨው እናደርግበታለን። እንደዚህ ትንሽ ክትፍ ቂጣ ላይ እንደዚህ ጣዕም እንዲያገኝ አሁን ጨርሰናል። ካደረግን በኋላ በዚህ ቀረብ ላግላችሁ ይሄ ነው እናመጣና የጠበሰው መሽሩም ሶስ ላይ ይገባል። አሁን በደንብ እንዲዋሃድ እናደርገዋለን። አሁን ጥሩ ሆኖልናል። ጨውን ቀምሳለን። ዋው የሚገርም! እንግዲህ አሁን ስመለስ እንግዲህ እንጀራ አዘጋጃለሁ። ፍርፍር እናፈረፍራለን። ገበታ ሰርተን ደግሞ አብረን ቀምሳይት ናት ሄዱ። እሺ እንደምትመለከቱት እንግዲህ ቆንጆ ሆኖ ተዘጋጅቷል። አሁን መሽሙ ስለበሰለ ብዙ መቆየትም አይጠበቅብንም። እዚህ ጋር ያዘጋጀሁት እንጀራ አለ። እሱን እዚህ ላይ እንጨምራለን። እንዲያደርጋችሁ እንጀራውን ጨምርና ገለጥ ያላችሁ እንደዚህ ማፈርፈር ነው። አሁን ቆንጆ ሆኖ ተዘጋጅቷል። ቀሪው ነገር እንግዲህ ገበታ አዘጋጅቶ መቅመስ ነው። ጠብቁኝ፣ የትም እንዳትሄዱ። እሺ ተመልሰናል። አሁን እንግዲህ እንደምትመለከቱት እዚህ ጋር እንጀራ አዘጋጅተናል። እንጀራውን እንደዚህ አድርገን እንዲያደርጋችሁ እንጀራውን እናዘጋጃለን። ቆንጆ ፍርፍር፣ ለስለስ ያለ ፍርፍር፣ ጥሩ አማራጭ የሆነ እንዲያደርጋችሁ ታወጣላችሁ። እንዲህ ካረግን በኋላ ሙሉ አንሸፍነው እናረግና ከዚህ ጋር ቃሪያ እንደዚህ ፍሬ ካወጣን በኋላ
እጄን አርጋችሁ ቃሪያውን ከላይ እንደዚህ እንዲያርገን እንዲያምር አሁን ቆንጆ የመሽሩም ፍርፍር ልናዘጋጃለን ማለት ነው። ይሄን ፍርፍር እንግዲህ አብረን ቀምሰን ነው ጣም አቀርባችኋለሁ። እንደምትመለከቱት በጣም የሚያምር ሆኖ ያለቀው ለዚህ እናዘጋጃለን። ከመሽሩሙ ታደርጋላችሁ። እናንተ የቆንጆ ነች፣ በጣም ጣፍጣለች። መሽሩሙ እዚህ ጋር አለ። ፍርፍሩ እንዲያርጋቸው ሆነ ለየት ያለ ግን ደስ የሚል የሚገርማችሁ ጋር አንዴ ትጠራጠራላችሁ። የጾም ፍርፍር ራሱ መሆኑን ያጠራጥራችሁ። በጣም ለየት ያለ ጣዕም ያለውና ግን አንተ ቤታችሁ እንድትሞክሩት ጋብዛችኋለሁ። ግን የተለመደው የዚህ ቻናል አዲስ ከሆናችሁ የሰብስክራይብ ማድረግ የደወል ምልክቱን መጫን እንዳትዘነጉ። ሁሌ አዲስ ምግብ በምሰራበት ሰዓት እንልክላችኋለን። ላይክ ሼር ማድረግም እንዳይዘነጋ። በጣም ነው ወዳችሁ። ኮሻ ከሼፍ ራስ ጋር ለዛሬ የሚስ ነበር። በሌላ ፕሮግራም በሌላ አገኛችኋለሁ። እስከዛው